terms has to be 0 to start with. So if you ታሪካችን የሚጀምረው በምዕራብ ቨርጂኒያ ግዛት የሰው ልጅ አእምሮ ጥበብ በቀለም ልዩነት በሚመዘንበት በዚያ የጨለማ ዘመን ነው። ገና በለጋ ዕድሜ የአሃዞች ዓለም እንደ ተራ ጨዋታ የሚገባት አንድ ታምረኛ ሕፃን ልጅ ነበረች፣ ካትሪን ጆንሰን። rhombus, trapezoid. ካትሪን ገና የ10 ዓመት ታዳጊ እያለች በሂሳብ ትምህርት ያላት ልዩ ተሰጥኦ ተራ ተማሪዎችን ብቻ ሳይሆን መምህራኖቿን የሚያስደመመ ነበር። የዩኒቨርሲቲ ተማሪዎች እንኳን በላባቸው የሚፈቷቸውን ረቂቅ ቀመሮች እሷ ግን ጥቁር ሰሌዳው ላይ በፈገግታ ትዘርራቸዋለች። መምህራኖቿና ወላጆቿ ይህ የፈጣሪ ስጦታ በዘረኝነት አጥር ታስሮ እንዲቀር አልፈለጉም። በመሆኑም ካትሪን ተገቢውን ትምህርት እንድታገኝ መላው ቤተሰቧ እርሷን ተከትለው ወደ ሌላ ከተማ ለመፍለስ ተገደዱ። በ1920ዎቹ ዘረኝነት በነገሰባት አሜሪካ የካትሪን ጉዞ ተራ የትምህርት ጉዞ አልነበረም። ይልቁንም ተሰጥኦ በቀለም እንደማይከፋፈል ለዓለም ለማሳየት የተጀመረ የአንድ ጀግና ሴት ረጅም ጉዞ እንጂ። ታሪኩ 35 ዓመታት ተሻግሮ ወደ 1961 ዓመተ ምህረት ይወስደናል። ካትሪን አሁን ትልቅ ሴት ሆና በናሳ ውስጥ እንደ ኮምፒውተር ወይም በእጅ ሂሳብ የምታሰላ ባለሙያ ሆና ትሰራለች። ከሷ ጋር ሁለት የቅርብ ጓደኞች አሏት፣ ዶሮቲ ቮን እና ሜሪ ጃክሰን። ዶሮቲ ቮን በጥቁር ሴቶች ክፍል ውስጥ ያለ አንዳች የደረጃ እድገት እንደ የበላይ ሱፐርቫይዘር የምታገለግል ሲሆን፣ ሜሪ ጃክሰን ደግሞ ደፋርና መሐንዲስ የመሆን ህልም ያላት ናት። በአንድ ወቅት ወደ ስራ እየሄዱ ሳለ መኪናቸው ይበላሻል። አንድ ነጭ ፖሊስ ወደ እነሱ ይጠጋል። በወቅቱ በነበረው የዘረኝነት ድባብ ምክንያት ከፍተኛ ውጥረት ይፈጠራል። ነገር ግን ሴቶቹ አሜሪካ ከሩሲያ ጋር ለምታደርገው የጠፈር ፉክክር በናሳ ውስጥ እንደሚሰሩ ሲያስረዱት የፖሊሱ አመለካከት ወዲያው ይቀየራል። እንዲያውም በፈጣን የፖሊሱ መኪና ታጅበው እስከ ስራ ቦታቸው ድረስ ያደርሳቸዋል። በናሳው ውስጥ ጫናው እየበረታ ነው። ሶቪየት ህብረት ዩሪ ጋጋሪን ወደ ጠፈር ቀድማ በማምጠቋ አሜሪካውያን ተደናግጠዋል። የጠፈር ምርምር ቡድኑ ዳይሬክተር አል ሃሪሰን የጂኦሜትሪ ቀመሮችን በአግባቡ መስራት የሚችል ጎበዝ የሂሳብ ባለሙያ ይፈልጋል። ካትሪን ባላት ብቃት ምክንያት ወደሱ ልዩ ቡድን ትዘዋወራለች። ሆኖም በክፍሉ ውስጥ ያሉት ሁሉም ነጮች ወንዶች ነበሩ። ካትሪን ለመጀመሪያ ጊዜ ወደ ክፍሉ ስትገባ ሁሉም የጽዳት ሰራተኛ መስሏቸው ነበር። ፖል ስታፎር የተባለው ሰራተኛ ጥቁር ሴት ሂሳብ ልታሰላ ትችላለች ብሎ ስላላመነ የቆሻሻ ቅርጫት አቀበላት። ካትሪን ወደ ጠፈር ምርምር ክፍሉ መዛወራ ትልቅ የደረጃ እድገት ቢመስልም ለካስ የጋንም ያህል የሚከብድ ሌላ ስውር ስቃይ ይዞባት መጥቷል። በዚያ ግዙፍና ዘመናዊ የናሳ ህንጻ ውስጥ ለነጮች የተመቻቹ ነገሮች ሁሉ ለካትሪን ግን የተከለከሉ ነበሩ። በጣም የሚያሳዝነው ደግሞ በዚያ ህንጻ ውስጥ ለጥቁር ሴቶች የተፈቀደ አንድም የሽንት ቤት ክፍል አለመኖሩ ነው። ካትሪን የሰውነት የተፈጥሮ ግዴታዋን ለማከናወን በፈለገች ቁጥር በስራ የተጨናነቁ ፋይሎቿን በብብቷ ደርባ በከፍተኛ ተረገስ ጫማዋ ያንን ሰፊ የናሳ ግቢ እያቋረጠች 800 ሜትር ርቆ ወደሚገኝ የድሮ ስራ ክፍሏ መሮጥ ነበረባት። ፀሐይ ሲያቃጥላት፣ ዝናብ ሲደበድባት፣ አልፎ ተርፎም ጉልበቷ እስኪዝል ድረስ በየቀኑ የምታደርገው ይህ አስገዳጅ ሩጫ ለ30ና ለ40 ደቂቃ ያህል ከቢሮ እንድትጠፋ ያደርጋታል። ካትሪን በሩጫ ተዝለፍልፋና በላብ ተጠምቀው ወደ ስራዋ ስትመለስ የሥራ ባልደረቦቿ የሚመለከቷት በአድናቆት ሳይሆን በጥርጣሬና በንቀት ነበር። በተለይም አለቋ አል ሃሪሰን ስራው በደረሰበት ወሳኝ ወቅት ካትሪን በየቀኑ እንዲህ ለረጅም ሰዓት መጥፋቷ እጅግ ያበሳጨው ነበር። እሱ የሚያየው የጠፋውን ሰዓት ብቻ እንጂ ያቺ ጎበዝ ሴት ለክብሯ ስትል በየቀኑ የምትከፍለውን መስዋዕትነትና የምታቋርጠውን የውርደት መንገድ አላወቀም ነበር። ካትሪን ግን ይህ ሁሉ መከራ በውስጧ አፍና በሮጦችባቸው እግሮቿ ደግሞ በሰሌዳው ላይ የዓለምን ዕጣ ፋንታ የሚቀይሩ ቀመሮችን መዘርዘር እንደቀጠለች ነው። በሌላ በኩል ዶሮቲ ቮን የሰው ኮምፒውተሮች ጊዜያቸው እያለቀ እንደሆነ ተረዳች። ናሳ በሺዎች የሚቆጠሩ ስሌቶችን በሰከንድ የሚሰራ IBM የተባለ ግዙፍ የኤሌክትሮኒክስ ኮምፒውተር አስገብቷል። ነገር ግን ማሽኑ እንዴት መጠቀም እንደሚቻል ማንም አያውቅም። ዶሮቲ ነገሮች ወዴት እየሄዱ እንደሆነ ስለገባት በድብቅ ወደ ማሽኑ ክፍል በመግባት አሰራሩን ማጥናት ጀመረች። ቡድኗ ከስራ እንዳይባረር ፎርትራን የተባለውን የኮምፒውተር ቋንቋ መማር እንዳለባቸው ታምናለች። ይህ በእንዲህ እንዳለም ለነጮች ብቻ በተፈቀደ ቤተ መጻሕፍት ውስጥ መጽሐፍ በመውሰዷ ብትባረርም ተስፋ ሳትቆርጥ ራሷንና ቡድኗን ለወደፊት ቴክኖሎጂ ታዘጋጃለች።
በሌላ በኩል ደግሞ ሜሪ ጃክሰን የጠፈር መንኮራኩሯን ሙቀት መቋቋም በሚችልበት ንድፍ ላይ እንድትሰራ ተመደበች። አለቃዋ መሐንዲስ እንድትሆን ቢያበረታታትም ለዚሁ ብቁ ለመሆን በነጭ ትምህርት ቤት የከፍተኛ ደረጃ ትምህርቶችን መውሰድ ነበረባት። ሜሪ ጉዳዩን ወደ ፍርድ ቤት ወሰደችው። ለዳኛዋ ለጥቁሮች ወደማይፈቀደው ዩኒቨርሲቲ የመጀመሪያ ጥቁር ለመሆን የነጮች ትምህርት ቤት ለመማር ከዳኛው ጋር ባቀረበችው አስደናቂ ክርክር እንዲህ ትላለች። ከመቶ ዓመታት በኋላ ከዚህ ፍርድ ቤት ውሳኔዎች መካከል የትኛው ትርጉም ይኖረዋል? የትኛው ውሳኔ ነው እርሶን የመጀመሪያው የሚያደርጉት? በማለት ትጠይቃለች። ዳኛው በንግግሯ ተረድቶ በነጮች ትምህርት ቤት ማታ ማታ እንድትማር ፈቀደላት። Which one is going to make you the first? ወደ ካትሪን ስንመለስ ፖል ስታፎርድ የቀመሮቹን መጀመሪያዎችን በመሰረዝ እየደበቀ ቢያስቸግራትም በፀሐይ ብርሃን በመጠቀም በጥቁር ቀለም የተሰረዙትን ቁጥሮች ማንበብ ቻለች። በአንድ ወቅት ሃሪሰን ብቃቷን ሲጠራጠር ሙሉ ክፍል እያያት ጥቁር ሰሌዳው ላይ እጅግ ውስብስብ የሆነ የጠፈር ጉዞ ቀመርን ሰርታ አሳየች። ሁሉም በአድናቆት ደነዘዙ። ሃሪሰንም በዘረኝነት ስራውን እያደናቀፈበት እንደሆነ መረዳት ጀመረ። አንድ ቀን ካትሪን ከሽንት ቤት ሩጫ በዝናብ ረጥባ ስትመለስ ሃሪሰን በቁጣ የት እንደቆየች ጠየቃች። በዚህ ጊዜ ካትሪን ለዓመታት አፍና ያዘችውን ብሶት አፈነዳችው። በየቀኑ ከዚህ ቢሮ ወጥቼ 800 ሜትሮችን ያህል የምሮጠው ለምን ይመስላችኋል? ለጨዋታ ወይም ለስፖርት አይደለም። በዚህ ግቢ ውስጥ ለጥቁር ተብሎ የተለየ ሽንት ቤት ባለመኖሩ በዝናብም ሆነ በፀሐይ ያን ሁሉ ርቀት ተራምጄ ከግቢ ውጪ ወዳለው ሽንት ቤት መሄድ ስላለብኝ ነው። እዚህ ቢሮ ውስጥ ሁላችንም እንደ እኩል ሰው ብንቆጠር የምሰራውን ስራና የምከፍለውን መስዋዕትነት ሳታዩ እኔን በጥቁር ሽንት ቤትና በጥቁር ቡና ማፍያ ብቻ የምትመዝኑ ከሆነ እኩልነት የት አለ? ሃሪሰን ይህንን ሁሉ ከሰማ በኋላ እጅግ በጣም በመናደድ ያንን የዘረኝነት ምልክት የሆነውን ማስታወቂያ ጽሑፍ በመጥረቢያ ሲሰባብረው በናሳ ግቢ ውስጥ ለዘመናት የቆየ የልዩነት ግንብ አብሮ ተደረመሰ። ካትሪን ጆንሰን አይኖቿ በእንባ ተሞልተው ይህ ሰው የፈጠረላትን ነፃነት በአግራሞት ተመለከተች። አሁን ካትሪን ከእንግዲህ ግማሽ ማይል እየሮጠች ሽንት ቤት መሄድ አይጠበቅባትም። ሙሉ አቁሟን በሂሳብ ስሌቱ ላይ ለመዋል ዝግጁ ነች። ነገሮች ግን አልጋ በአልጋ አልሆኑም። ሩሲያውያን ቀድሞ ሰው ወደ ጠፈር በመላካቸው ናሳ ከፍተኛ ጫና ውስጥ ገባ። የአሜሪካው ጠፈርተኛ ጆን ግሌን ወደ ምህዋር እንዲወነጨፍ ታቀደ። ነገር ግን ያን የነበረው የቀደምት ኮምፒውተሮች ወይም IBM ስሌቱን በትክክል ለመስራት ተቸገሩ። ጆን ግሌን ግን አንድ ነገር ተናገረ። ያቺን ጎበዝ ሴት ወይም ካትሪን ስሌቱን እንድታረጋግጥልኝ ጥሯት፣ እሷ ትክክል ነው ካለች እኔ ለመሄድ ዝግጁ ነኝ በማለት በካትሪን ላይ ያለውን እምነት ገለጸ። ካትሪን በመጨረሻው ሰከንድ የጠፈር መንኮራኩራ የምታርፍበትን ትክክለኛ ስፍራ አሰላች፣ አጠናቀቀች። ያንን ወረቀት ይዛ ወደ መቆጣጠሪያ ክፍሉ ብትሮጥም ፖል ስታፎርድ የተባለው ስራ አስኪያጅ በሩን ዘጋባት። ሆኖም ግን ሃሪሰን በሩን ከፍቶ ካትሪን ወደ ውስጥ አስገባት። እሷ የሰራችው ስሌት ትክክል ነበር። ጆን ግሌን ወደ ጠፈር ተተኮሰ። መላው ዓለም በጭንቀት ሲጠባበቅ ካትሪን ያሰላችው ስሌት ወይም መንኮራኩሩ በሰላም ይመለስ ዘንድ በቀመረችው ቀመር መሰረት ጆን ግሌን በሰላም ወደ መሬት ተመለሰ። ይህ ድል የካትሪን የዶሪቲና የሜሪ ድል ነበር። ዶሪቲ ቮን ለመጀመሪያ ጊዜ የጥቁር ሴቶች ቡድን መሪ ወይም ሱፐርቫይዘር በመሆን በናሳ ታሪክ ታላቅ ስፍራን ያዘች። ሜሪ ጃክሰን በተፈቀደላት ትምህርት ቤት ተመራ የመጀመሪያዋ ጥቁር ሴት የናሳ መሐንዲስ ኢንጂነር ለመሆን በቃች። ካትሪን ጆንሰን እስከ 97 ዓመቷ ድረስ ለናሳ የሰራች ሲሆን በኋላ ላይ አሜሪካ ለጨረቃ ጉዞ ለተጠቀመችበት ስሌት ትልቁን ድርሻ አበርክታለች። በስተመጨረሻም የፕሬዝዳንታዊ ነጻነት ሜዳሊያ ተሸላሚ ሆናለች። ታሪኩ ሲያበቃ የምንረዳው አንድ ትልቅ እውነት አለ። ዕውቀት ቀለም የለውም፣ አቅም ደግሞ በዘር አይወሰንም። እነዚህ ሶስት ሴቶች በዝምታ ግን በጠንካራ ስራ ዓለምን ቀይረዋል።